መዳን ከአይሁድ ነውና ለምናውቀው እንሰግዳለን። አይሁድ ለሚያውቁት ነው የሚሰግዱት። አይሁድ ለእውነተኛው አምላክ ነበር የሚሰግዱት። ግን ሌላ ደግሞ ችግር ነበረባቸው። አይሁድ በእውነት ይኖራሉ፣ መንፈስ ግን አልነበረም አምልኳቸው። ስለዚህ የአይሁድ አምልኮ ችግር መንፈስ አለ። ሕግ አላቸው፣ ትእዛዝ አላቸው፣ እውነተኛ አስተምሮ አላቸው። ክርስቶስ ሲመጣ ድረስ ያነበር በኋላ ያመኑት ክርስቲያኖች ሆነው ያላመኑት አይሁዳውያን ሆነው እውነትን ይዘው አቅጣጫ ጠቋሚን ይዘው ወደ መንገዱ ወደ ፍጻሜ ሳይደርሱ ቀሩ። ታዲያ ምንድን ነበር ችግራቸው? አምልኳቸው እውነት ቢሆንም መንፈስ ግን አልነበረው። ድርቅ ያለ በወግ አጥባቂነት የታጠረ በስርዓት ጠባቂነት የተተበተበ ሕይወት የሌለው ሙትት ያለ ነበር። ስለዚህ ነው ሳምራውያንን ከእውነት ውጭ ናችሁ ወደ እውነት ነው አለ። አይሁድን ደግሞ መንፈስ የለውም አምልኳችሁ መንፈስ ያለው ይሁን አለ። እንግዲህ የአይሁድ እና በኢየሩሳሌም የነበሩት አምላኪዎች ችግሮች ብዙ ቢሆኑ ሶስቱም ባጭሩ ዋና ዋናዎቹን ችግሮቻቸው ላስታውሳችሁና ትምህርታችንን እንጨርሳለን። አንዱ ችግራቸው ሕጉ አላቸው፣ መጽሐፍቱ አላቸው። ግን የሕጉ ዓላማ የሆነውን ምሕረትና ርኅራኄን ዘንግተው ሕጉን ደረቅና ሕይወት አልባ አድርገውት ነው። ሕጉ የተሰጠው ለርኅራኄ ነው፣ ለሰው እንዲጠቅም ነው እንጂ በሰው ላይ ሸክም ጫና እንዲሆን አልነበረም። እነሱ ግን ያን የሕጉን ዋና ዓላማ ረሱትና ሕጉን ሸክም አደረጉት። ሕጉን ጫና ቀንበር አደረጉት። ቀንበር ሸክም የከበዳችሁ ወደ እኔ ነው ያለው። ለዚህ ነው ጌታችን ፈሪሳውያንን ሰፋ አድርጎ በገሰጸበት ትምህርት በማቴዎስ 23 ላይ እንዲህ ብሏቸዋል። እናንተ ግብዞች። ግብዝ ማለት ሃይፖክሪት፣ አስመሳይ ማለት አስመሳይ። ይህ ነገር እንዳይኖርብን በጣም መጠንቀቅ አለብን። እግዚአብሔር እንደ ግብዝነት የሚጠላው ነገር የለም። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ማንንም ሰው አልፈረደም። በኃጢአት ተይዛ መጣች ያሏትን እንኳን አልፈረደባትም። ፈሪሳውያንን ግን ወቅሷል፣ ነቅፏል። ከዛም ያለፈ በጅራፍም እስከ ማባረር ደርሷል። እግዚአብሔር እንደ ግብዝነት የሚጠላው ነገር የለም። እንደ ማስመሰል እግዚአብሔር የሚጠላው ለምን? እግዚአብሔር እውነት ነው። እውነትና ሐሰት ማስመሰል አብረው ሊሄዱ አይችሉም። ስለዚህ እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ፣ አስራት ሜዥረብል ነው። ስለዚህ ከጥቃቅኑ ነገር ሳይቀር ያወጣሉ። ከአስር አንድ በጣም ጥሩ ነው። ጉድ። ይሄ መጠንቀቅ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተው ይስ ዋናውን ነገር ጥቃቅኑ ላይ በጣም ፐርፌክት ይሆናል። ከአስር አንድ ከአዝሙሩ ከእንስላሉ ከቅመማ ቅመም ሁሉ ማለት ነው ያወጣሉ። ጥሩ ነው ያልተነቀፈው። ግን ዋናውን ፍርድን፣ ጀስቲስን፣ ምሕረትንና ታማኝነትን እነዚህ ናቸው መንፈስ ያለው አምልኮ እንዲሆን የሚያደርጉት። ምሕረት ሲኖር፣ ታማኝነት ሲኖርና ፍትሐዊነት ሲኖር፣ ጀስቲስ ሲኖር፣ ፍርድን እያጓደሉ ምሕረትን እየዘነጉ ታማኝነትን ገደል እየከተቱ እዚህ ላይ የሚለካው ላይ ከአስር አንድ ዋንተና ቢሆን እግዚአብሔር እንዲህ ባለ በሚለካው በቁሳዊ ነገር የሚታለል አምላክ አይደለም። ስለዚህ ይህን ስለምትተው ወዮላችሁ። እንዲህ ካለ ወዮታ ይሰውረን። በእውነቱ ባለቤቱን ወዮላችሁ ያለ ዝም ብሎ የሆነ መንገደኛ ምናምን አይደለም። ባለቤቱን ወዮላችሁ እንዲህ የምናደርገው እኛ ይሄ ወዮታ ለኛ። ሌላውን ሳትተው ጥቃቅኑ ነገር ተውት አላለን አይደለም። ያንንም ሳትተው ግን ይህ ልታደርጉ ይገባችሁ ነበር። እናንተ ዕውሮች መሪዎች። ማንንም ኃጢአተኛ ክርስቶስ እንደዚህ ያልተናገረ። አስመሳዮች ግን እናንተ ዕውሮች መሪዎች ብሏቸው። እግዚአብሔር እንደ ትዕቢት የሚቃወመው የማይወደው ነገር በፈለገ ደክመን ብንመጣ አባት ነው፣ አባት ነው፣ እናት ነው። እብሪትን ግን አይታገስም፣ ማስመሰልን ግን አይታገስም። ስለዚህ እናንተ ዕውሮች መሪዎች ሰውረን መድኃኒዓለም ትንኝን የምታጠሩ ግመልን የምትውጡ ትንኝን ያጠራሉ፣ ግመልን ይውጣሉ። እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ከሚያናስስት ሞልቶ ሳለ የጽዋውንና የውጭቱን ውጭ ስለምታጠሩ ወየላቸው። የሚታየው ላይ ነው የሚያተኩሩት። አንተ ዕውር ፈሪሳዊ ውጭው ደግሞ ጥሩ እንዲሆን አስቀድመህ የጽዋውንና የውጭቱን ውስጡን አንተ አጥራ። እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጡ ግን የሙታን አጥንት ርኩሰትን ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና ዓመፀኝነት ሞልቷል። ስለ ቃሉ ባለቤቱ የተመሰገነ ይሁን። ስለዚህ አምልኮን ምሕረት ከተለየው፣ ማስተዋል ከተለየው መንፈስ የተለየ አምልኮ ይሆናል። ሕግና ስርዓት ላይ ብቻ ማተኮር ከሆነ መንፈስ አልባ ነው የሚሆነው። እስከዚህ
ጾሙ ተብሏል። 5:59 ነው። አይቆይ 5 ደቂቃ ይጉድ መጠበቅ ተገቢ እንደው ይሄ ህይወታችን ልማድ እንዲሆን ግን 6:00 ነው። ጥሩ ነው። አሁን ይሄ ማለት ጊዜ መጠበቅ የለብንም ማለት አይደለም። እንደዛ ከሆነ ደግሞ መሳነፍ እንዳይመጣ 5:59 ላይ በበላ ችግር የለም። 58 55 አራት እያለ እንዳኔ ጥንቃቄ ይፈልጋል። ግን ክርስትናን ግን እንደዚህ ዝም ብሎ ሰዓት ጥበቃ እንደዚህ ካደረግነው የሆነች እንደዚህ ከሆነ መንፈስ የተለየ ነው፣ ሙት ነው የሚሆነው። ይሄን ስላደረግን ብቻ እግዚአብሔር ዝም ብሎ እንደዚህ እንደ ቲክማ ኦኬ ሰዓት ሞልቷል እንደዚህ እያደረግን ይቀበላል ማለት መንፈስ ነው ያለው። መንፈስ በሰንበት ቀን በሬ ወይ አህያ ጉድጓድ ውስጥ ቢገባ ያወጣሉ። ሰው በሰንበት ቀን ሲፈወስ ግን ምን ይሆኑ ነበር? ደስ ይላቸው ነበር? ይቆጣሉ። ፍትሐ አልባ ነው ያለው። ለዚህ ከበሬ ወይ ከአህያ ሰው አይበልጥም። አይተህ ሲጠማ በሬ ወይ አህያ ወይ በግ ጉድጓድ ውስጥ ቢገባ ያወጡታል። አይሰንበት ነው እንዴት ነገር እናውጣው ይላሉ አይሉም። ሰው ሲፈወስ ግን ለምን ይላል? ፍትሐ አልባ ነው፣ መረዳት የለውም፣ ማስተዋል የለውም። ህጉን የሚጠቀሙበት ሰዎችን ለመክሰስ ነው። ስለዚህ ህጉን ጠበቅን ትላላችሁ። ዋናው የህጉን ዓላማ ምሕረትና ፍቅርን ረስታችኋል። የተነሰነ መቃብር ያላችሁ በዚህ መቃብር ተነስኖ ሐውልት ሆኖ ሲታይ ውጭ ሊያምር ይችላል። ውስጡ ግን የፈረሰ የበሰበሰ አጥንት። እኛ በውጭ ስርዓቱን ጠበቅን ነገሩን እንደዚህ እያልን ውስጣችን ግን እንደዚህ እግዚአብሔር ውስጡን ስለሆነ የሚያየው እንደዚህ ለእግዚአብሔር ደስ የማያሰኝ እንዳይሆን መንፈስ የተለየው እንዳይሆን አምልኳቸው የህጉን ፈጻሚ ክርስቶስን የገደሉት ለዚህ ነው። ውጭውን እንጠብቃለን ሲሉ የህጉን ራስ የህጉን ባለቤት ክርስቶስን ገደሉት። ማስተዋል የሌለበት አምልኮ እንደዚህ መረዳት የሌለበት አምልኮ ሰዎችን ወደ መግራት ያደርሳል። ህግን ጠበቅን ስርዓትን አስከበርን ሲሉ እንዲህ ወዳለ ከባድ ስህተት ውስጥ ያደርሳል። ከዚህ አምልኳችን መንፈስ የተለየው እየጾም እየሰገድ በአገልግሎት እየተሳተፍ ግን ውስጡ መንፈስ የሌለበት ድርቅ ያለ ሙት እንዳይሆን ህግና ስርዓት የሚሰራው ለሰው እንዲረዳ እንጂ ሰው እንዲያስጨንቅ እንዳልሆነ መረዳት አለብን። ስርዓት የሚሰራው ሰውን እንዲያግዝ ነው። ከዚህ የተነሳ አባቶቻችን ስርዓት እንደ ሁኔታው እንደ ጊዜ ግብሩ የሚያዩት። ለምሳሌ ሙሴ መፋታትን ፈቅዷል። መፋታትን ግን እግዚአብሔር አዟል አላዘዝም? በምን ኪዳን እግዚአብሔር መጀመሪያ ወንድና ሴት አደረጋቸው። እግዚአብሔር እንዳደረገው ሰው አይለይ ብሎ መፋታትን አልፈቀደም። ግን ሙሴ በኋላ ሲያየው በተግባር ችግር ሲሆን መፋታትን በብይን ማስተያየት ነው ያደረገው። ለምን ከሞተች ወይ ከሞተ በሆነ ሌላ የሚያገቡት። ስለዚህ ከአንዱ ካልሞተ ሌላ ማግባት ሲፈልጉ ማግባት እንደማይችሉ ሲያይ ምን አደረጉ? ባልየው ሌላ ማግባት ሲፈልግ ያው በድብቅ እንደምን አድርገው ይመጣታል፣ ትሞታለች። ስትሞት ሌላ ያገባል። ሚስቲቱ ደግሞ ወይ መድኃኒት መርዛታ ተገላለች፣ ሲሞትና ሌላ ታገባለች። ስለዚህ ሌላ ለማግባት ሲሉ መገዳደል እንደሆነ ሳይ ካልተፈላለጉ ከሚገዳደሉ የመፋቻ ደብዳቤውን ጽፎ ይስጣትና ልፍቀዳ። ይሄ እግዚአብሔር አላዘዘው፣ አስተያየት ነው። ለምን? ለሰው ህይወት ነው። ሰው እንዳይጎዳ ነው ይሄንን ያመጣው። እግዚአብሔር ተቆጣው ሰውን ለመርዳት ነው ያደረገው። የካህናት ትልቁ ሸክም ይሄ ነው። በቃ ቀናና የሚያዘው እንደዚህ ነው ለማለት ብዙ ካለ ያስፈልግ ይችላል። ያው እንግዲህ ወርቅ ይስጥራል ያለካታ ስለማየው ግን የካህናት ትልቁ ሸክም ግን ይሄ ማየት ነው። እንደ ጊዜ ግሩ ያለው ሁኔታ ይሄ ስርዓቱ ይሄ ህጉ ይሄ ግን ደግሞ ችግሩ ይሄ ብዬ መስራት እንደ ጊዜ ግሩ እግዚአብሔር በመፍራት በድፍረት አይደለም። ሰውን ለመርዳት ነው። ህግ ሁሉ የሚወጣው ሰውን ለመርዳት ነው። የሰውን ለመጠበቅ ነው። ኤክሰስ ኦፍ ዘ ሎ ኢዝ ቱ ኢንጀስት የሚባለው ለዚህ ነው። ህግ በጣም ጥብቅ የሚል ከሆነ ይሄ በጣም ኢንጀስቲስ ነው የሚሆነው። ህግ የተሰራው ጥብቅ አድርጎ ሰውን እንዳስጨንቅ አይደለም፣ ሰውን እንዲያስኬድ ነው። ያለ ህግ ደግሞ መኖር ስለማይችል ልቅ ከሆነም ደግሞ አስኬድ እርስ በርስ መሰነካከል መጠናናት ነው የሚሆነው። ስለዚህ የህጉን ዓላማ መረዳት ያስፈልጋል። ዳዊት የገጹን ርስት የበላው በህግ አይደለም በብይን ነው። ታሪኩን ታውቃላችሁ። ማቴዎስ 12 ላይ ተጽፏል። ጌታችን ጠቅሶታል። ደቀ መዛሙርቱ በሰንበት እሸት ቆርጠው ሲበሉ ለምን ብለው ከሰሱ። ጌታችን የዳዊት ታሪክ ጠቀሰላቸው። ዳዊት ካህን አይደለም። ዳዊት ያው የማመስገን ሁሉ የማመስገን ሀብት አለው፣ ግን ካህን አይደለም። ምክንያቱም ካህናቱ ከሌዊ ከአሮን ወገን ናቸው። ዳዊት ደግሞ ከይሁዳ ወገን ነው። ግን በአንድ ወቅት በስደት ላይ ሳኦል አሳዶት በስደት ላይ ሳለ ወደ ቤተ መቅደስ ወደ ዶክተር አውሪት ሄዶ አብያታርን ይበላል
አብያታ ምን ሌላ የሚበላ ነገር አልነበረ። የገጹ ህብስት የሚባል 12 ሆኖ በደብተራ ኦሪቱ አረብ የተገለጹ የሚቀመጥ እግዚአብሔር ህዝቡን እንደሚመግብ ማሳያ የሆነ ነበር። ያን የሚበሉት ካህናት ብቻ ነበሩ። አሁን ለዳዊት የሚሰጠው ምንም ነገር የለም። ሊቀ ካህናቱ አብያታ ያን የሚበሉት ካህናቱ ብቻ ናቸው። ዳዊት ደግሞ ካህን አይደለም። ከእሱ ጋር የነበሩት ካህናት አይደሉም። ግን አወጣ አወረደ። ሌላ ምሰጠው የለኝም። ግን ዳዊት ተርቧል። በምድረ በዳ ያለው እዚህ ለበላ የሚባለው ነገር የለም። ስለዚህ አወጣ አወረደና ዳዊት ይደረሰው። ዳዊት ቢኖር ይጠቅማል። የሚጓጓው ጊዜ ተምቀው ነው። ስለዚህ ምንም በህጉ በስርዓቱ ይሄ ለዳዊት የተፈቀደ ባይሆን ልስጠው ብሎ ዳዊት ሰጠው። ኃጢአት አልሆነበትም ለአብያታ። ግን ከዛ በኋላ ደግሞ ዳዊት ይችል ለምዶ ብቅ እያለ ያችን ነገር እያለ አልሄድም። ችግር ሲሆን በተለየ ሁኔታ የሚደረጉ ነገሮች አሉ። ህግ እንዲህ ባለ መንገድ ነው የሚኖረው ነው እየደረቅ አሉ አይልም እያሉ ጊዜ በር ለመዝጋት ከሆነ ይህ ጓረማ አይደለም። እንዲህ ከሆነ አምልኮት መንፈስ የሌለው ይሆናል። ድርጫ ይሆናል። ለህይወት የተሰጠው ለጥፋት ይሆናል። ስለዚህ አይሁድ አምልኳችሁ እውነት ነው ግን መንፈስ የለው ያላቸው ከዚህ የተነሳ በጾም ቀን እንግዶቻቸውን እያበሉ የሸኙ ገዳማውያን ነበሩ። ዛሬ ይሆናል በጾም ቀን ለምን መንገድ ነው በረሃ